ፕሬዝዳንት ትራምፕ በኢራን የሚሳኤል ጣቢያዎች ላይ እሳት እንዲዘንብ ትዕዛዝ አስተላልፈዋል። ዛቻ የተሞላበት ትዕዛዝ። ቴህራን በበኩሏ ደግሞ ለዚህ ዛቻ የሰጠችው ምላሽ ዓለምን ያስደነገጠ ነበር። ኢራን ዝም ብላ አልተቀመጠችም። ይልቁንም ሚስጥራዊ ሰነድን ይፋ አድርጋለች። ጦርነቱ አሁን ከወታደራዊና የኤነርጂ መሰረተ ልማቶች ባሻገር በሲቪል የትራንስፖርት መሰረተ ልማቶችና በድልድዮች ላይ ማነጣጥሯል። የመጀመሪያው በድልድዮች ላይ ያነጣጠረ ጥቃትም በኢራን ላይ ተፈጽሟል። ግን ለምን ድልድዮች እንላለን ዛሬ? አንድ ድልድይ ማውደም በሺዎች የሚቆጠሩ ወታደሮችን ማቆም ብቻ አይደለም፣ የዓለምን የነዳጅና የንግድን የደም ስር መበጠስ መሆኑ ቴህራን ለዋሽንግተን እየገለጸች ነው ያለችው። ድልድይን ስትመቱ እኔም የባሰ የእናንተ የኢኮኖሚና የትስስር መሰረት የሆኑ በርካታ ድልድዮችን አወድምባቸዋለሁ ማለት ዝርዝራቸውንም ይፋ አድርጋለች። ይባስ ብሎም ሊመታ አይችልም የተባለውና በራዳር የማይታየው የአሜሪካ የረጅም ርቀት ክሩዝ ሚሳኤል በኢራን ሰማይ ላይ ድምፁ ጠፍቷል። የኢራን አብዮታዊ ዘብ ወይም IRGC ይህንን ዘመናዊ መሳሪያ ኢንተርሴፕት አድርገዋለሁ ማለቱ ተከትሎ ዋሽንግተን ከፉኛ ደንግጣለች። ለምን ይህ ሚሳኤል ኢንተርሴፕት ይደረጋል ብላ አስባት ታቅምና ነው። ይህ የቴክኖሎጂ የበላይነት ፍልሚያ ደግሞ አሁን ቀጠናውን ወደ ፍጻሜው እያመራው እየቆሰቆሰው ይገኛል እያሉ ነው ያሉት ባለሙያዎች። ኢራን በእውነት የአሜሪካን የተራቀቁ ሚሳኤሎች የመግታት አቅም አላት የሚለው ደግሞ በጣም ወሳኙና በስፋት እየተነሳ ያለው ጥያቄ ሆኗል። በዚህ ውጥረት መሃል ግን ግራና ቀኝ በእሳት የተከበቡት እነ ሳውዲ አረቢያና ሌሎች የገልፍ ሀገራት እጣ ፈንታቸው ምን ይሆናል የሚለውም ሌላኛው አሳሳቢ ጥያቄ በስፋት እየተነሳ ነው የሚገኘው። ጦርነቱ የመባባስ እንጂ የመቀዝቀዝ አይነት ሁኔታ ሳናይበት አንድ ወር በላይ አልፎ ቀናት ተቆጥሯል። እነዚህ በአካባቢው ያሉ የገልፍ ሀገራት ብሎም በሆርሙዝ የባህር መስመር የሚንቀሳቀስ ንግድ የነበራቸው ሀገራት ኢንክሉድን ሀገራችን ኢትዮጵያ ምንድነው እጣ ፈንታቸው? ይህ ጦርነት በዚህ ሁኔታ ከዚህ በኋላ 1 እና 2 ወር ከቀጠለ በሚሉ ጉዳዮች ላይ ሰፋ አድርገን ቆይታ እናደርጋለን። በዚህ ልዩ ጥንቅራችን ከወታደራዊ እንቅስቃሴዎች ጀርባ ያሉትን ሚስጥሮች እንዲሁም በሲኤንኤን የተጋለጠው አንድ ወሳኝ ሚስጥር አለ። የኢራን የሚሳኤል ማስወንጨፊያዎች አቅም የተመለከተ አንድ እውነታም ሲኤንኤን አጋልጧል። ሲኤንኤን እንደሚታወቀው ልዩ አክሰስ ሰጥቶት ወደ ኢራን ገብቶ የተለያዩ ዘገባዎችን ለመስራት ችሎ ነበር። ሲኤንኤን ያጋለጠው የኢራን የሚሳኤል ማስወንጨፊያዎች አቅም እውነታውና መላውን ዓለም ወደ ኢኮኖሚያዊ ቀውስ ሊከት የሚችለው ይህ አደገኛ ግጥሚያ በዝርዝር የተመለከትነው ቆይታ እናደርጋለን። ለቀጣይ ደቂቃዎች አብራችሁ እንድትቆዩም እንጋብዛችኋለን። ቪዲዮውን ላይክ ማድረጋችሁ እንዳትዘነጉ። ሀሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን። የገበያ ሚዲያን የዩቲዩብ ገጽ ደግሞ እንደተለመደው አዲስ እየተቀላቀላችሁ ከሆነ ሰብስክራይብ የምትለዋን ተጫኗት። ደወል ምልክቷን ብትጫኑ ደግሞ በወቅቱ መረጃዎች እንዲደርሷችሁ ያስችላልና እሷንም እንድትጫኑ ጋብዛችኋለሁ። ከተከታይ አጭር መሸጋገሪያ በኋላ ተመልሼ ስመጣ በዝርዝር ጉዳይ ይሆናል። በድጋሚ አብራችሁን ቆዩ። ቴህራን በቀጠናው የሚገኙ ስልታዊ ድልድዮችን ስም ዝርዝር ይፋ አድርጋለች። በቀጠናው ስላችሁ በገልፍ አካባቢ እነዚህ የአሜሪካ አጋር የሆኑ የአሜሪካ ሚሊታሪ ጦር ሰፈር ያላቸው ሀገራት ላይ የሚገኙ ስልታዊ ድልድዮችን ስም ዝርዝራቸው ይፋ በማድረግ አጸፋዊ እርምጃዋ ምን ያህል ሰፊና አውዳሚ ሊሆን እንደሚችል ለዓለም በግልጽ አሳይታለች። ይህ ዝርዝር ዝም ብሎ የወረቀት ላይ ማስፈራሪያ አይደለም። ይልቁንም ኢራን የአሜሪካና የአጋሮቿን የሎጂስቲክስና የንግድ ጀርባ አጥንት ለመስበር ያላትን ቁርጠኝነት የሚያሳይ ግልጽ መልእክት ነው። የባህር እንቅስቃሴያቸው በከፍተኛ ሁኔታ ተገድቧል። በሆርሙዝ የባህር መስመር በኩል ነዳጅ ያንቀሳቅሱ ንግድ ያከናውኑ የነበሩ ሀገራት አሁን ስታክ አድርገዋል። አሁን ደግሞ መሬት ላይ የየብስ የትራንስፖርትና የንግድ ሂደታችሁንም አዛባዋለው፣ የኔን ብቻ መታችሁ አትቀሩም በማለት ኢራን ፖሲብል ታርጌት ያለቻቸውን ድልድዮችና ኢንፍራስትራክቸሮች ዝርዝራቸውን ይፋ አድርጋለች። ፕሬዚዳንት ትራምፕ በኢራን ላይ የወሰዱት ጠንካራ ወታደራዊ እርምጃ ቴህራን ከፉኛ የጉዳት ነው። ይህ ግልጽ ነው፣ ምን ክደው አይደለም ማለት ኢራን አሜሪካና እስራኤል ለአንድ ወር ከምናምን ደብድቧት አልተጎዳችም ማለት አይቻልም። ግን ጉዳቷን ዋጥ አድርጋ አጸፋዋን የምትመልስበት መንገድ እየቀመረችና እየቀየረች ከጦር ሜዳ ውጊያ ባለፈ የኢኮኖሚና የሎጂስቲክስ መዋቅሮች ላይ በማነጣጠር አለው አሁንም እጄን አልሰጠው ማለቷን ቀጥላለች። ኢራን ድልድዮች ለጦር ሰራዊት እንቅስቃሴ ብቻ ሳይሆን ለቀጠናው የነዳጅና የንግድ ፍሰትም ወሳኝ መተላለፊያዎች ናቸው። እነዚህ ነጥቦች ኢላማ ማድረግ ማለት ድልድዮቹን ማለት ነው የአሜሪካ ወታደራዊ እንቅስቃሴ ሽባ ማድረግ ብቻ አይደለም፣ መላውን ዓለም አቀፍ የንግድ መስመርም እገታ ውስጥ መክተት ማለት ነው። እንዳልኳችሁ ነው የባህር ትራንስፖርቱ ተስተጓጉሏል በሆርሙዝ የባህር መስመር በኩል የነበረው። አሁን ደግሞ የምድር እንቅስቃሴውም አስጊ ሁኔታ ላይ ወድቋል። ኢራን ወሳኝ የሚባሉ ድልድዮችን በዩኤኢ፣ በሳውዲ አረቢያ፣ በኩዌት ብትመታ ሊፈጠር የሚችለውን ቀውስ አስቡት። አሁን ኢራን የጀመረችው ስልት የመከላከያ መተላለፊያዎችን ማጥበብ የሚል ስያሜ ሊሰጠው ይችላል። ማለት አክሰሱን መዝጋት ነው። በቃ ኢራንን ለማጥቃት አገልግሎት ላይ ሊውል የሚችለውን ማንኛውም መተላለፊያ መንገድ፣ ድልድይ፣ የባህር
መስመር ኤቭሪቲንግ እንዲመታና እንዲወድም በማድረግ ጥቃቱን ሳይሰነዘር መቀነስ መሞከር ነው። የአሜሪካ ጦር በኢራን የሚሳኤል ጣቢያዎች ላይ ያነጣጠረ ጥቃት መፈጸሙን ቀጥሏል። ኢራን በዚህ ወቅትም ቢሆን ያሳየችው ድፍረት የተሞላበት ምላሽ ግን በቀጠናው ለብዙ አስርት ዓመታት የነበረውን አሜሪካ ማትደፈር ማትበገር ሀገር የሚለውን የበላይነት የሚፈታተን ነው። ይህ ግጭት ሁለት ሀገራት ጦርነት ባለፈ የምዕራባውያኑን ወታደራዊ የበላይነትና የኢራንን የጽናትና የመመከት አቅም ፊት ለፊት ያገናኘ ነው። በዚህ መረዳት ያለብን ትልቁ ነገር ደግሞ መሰላችሁ አሁን የገባንበት ውጥረት በዲፕሎማሲያዊ ንግግሮች ሊፈታ ከሚችልበት ደረጃ ማለፉ ነው። ኢራን ዝርዝሩን ኢላማ ሊሆኑ የሚችሉ ድልድዮችና ሌሎች የየብስ ኢንፍራስትራክቸሮች ይፋ ማድረጓ ዝግጁ ነን የሚለው መልእክት በዋሽንግተን የጦር ክፍል ውስጥ ትልቅ መረበሽን እንዲፈጠር ያደርጓል። የኢራን ስትራቴጂስቶች አሁን ድልድዮችን እንደ ኢላማ መምረጣቸው ጦርነቱ ቢባባስ እንኳን ወደ ጠላት ግዛት ሳይሆን ወደ ጠላት የኢኮኖሚና የህልውና መሰረት ነው የምንወስደው ብለው ማሰባቸውን ያሳያል። ይህ ደግሞ በመካከለኛው ምስራቅ ያለው ሁኔታ ወደማይገመት የግርግርና የውድመት ቀጠና የሚመራ መራራ እውነት ይከሰታል ማለት ነው። ኢራን ለምን ድልድዮችን ማጥቃት መረጠች? ይህ ሊስት ኦፍ ብሪጅስ ወይም የድልድዮችን ዝርዝርስ ለምን በዋሽንግተንና በቴል አቪቭ የደህንነት ተቋማት ውስጥ ታላቅ ድንጋጤን ፈጠረም በለ? ይህን ጥያቄ ደግሞ እንመልስ። ኢራን ይፋ ያደረገችው ዝርዝር ተራ የጂኦግራፊ መረጃ ስብስብ አይደለም። ዝም ብሎ በሳውዲ በዩኤኢ በምናምን ያሉ ድልድዮችን ስም ዝርዝር ይዞ የወጣ አይደለም። ይልቁንም ቴህራን እኛ የምንመታችሁ እናንተ በምትጠብቁት ቦታ ሳይሆን መላውን ቀጠናው ሽባ በሚያደርግ ስልታዊ ጥበብ ላይ ነው የሚል መልእክት ነው እያስተላለፈች ያለችው ኢራን። ይህ የድልድዮች ስም ዝርዝር የጦርነት ካርታ አድርጋችሁ ውሰዱት። እነዚህ ድልድዮች ደግሞ በአረብ ባህረ ሰላጤ፣ በዮርዳኖስ፣ በእስራኤል ድንበሮች አካባቢ የሚገኙ ናቸው። ለወታደራዊ ግብአት ዝውውር ብቻ ሳይሆኑ ግን የሚያገለግሉት ለመላው ዓለም የነዳጅና የንግድ ዕቃዎች መተላለፊያም ወሳኝ የደም ስሮች ናቸው። እነዚህ ኢላማ ውስጥ የገቡት ድልድዮች እነዚህን ቦታዎች ኢራን ለይታ ይፋ ማድረጓ ማንኛውም አይነት ተጨማሪ ጥቃት በአሜሪካ በኩል ከተሰነዘረ የየብስ ኢንፍራስትራክቸሯ ላይ አጸፋዋ መላውን የቀጠናውን የንግድና የሎጂስቲክስ እንቅስቃሴ በደቂቃዎች ውስጥ ወደ መቆም እንደሚያደርሰው ማሳሰቢያ ተደርጎ ይወሰዳል። የኢራን ስትራቴጂስቶች ይህንን እርምጃ ቲት ፎር ታት ሪታሊዬሽን ብለውታል። አሜሪካና እስራኤል የኢራን ወታደራዊ መሰረተ ልማቶችን ሲመቱ ኢራን ደግሞ የአሜሪካ አጋሮች የሆኑ ሀገራት የኢኮኖሚ መሰረተ ልማቶች እንደምትመታ በይፋ ገልጻለች ማለት ነው። ይህ በኢራን ብሔራዊ ደህንነት ምክር ቤት የታቀደውና ይፋ የተደረገው ስልት ጠላት ጥቃት ከመሰንዘሩ በፊት ዋጋውን እንዲያሰላ ለማድረግ የታለመ የስነ ልቦና ጦርነት አካል ነው ማለት ነው። አንድን ድልድይ ማውደም ማለት ወታደራዊ ተሽከርካሪዎችን መግታት ብቻ አይደለም፣ የሺዎች ሰራተኞችን ጉዞ ማስተዋጎል ማለት ነው። የነዳጅ ማመላለሻ ቦቴዎች ማቆም ማለት ነው። እንዲሁም የአቅርቦት ሰንሰለቱ መበጠስ ማለት ነው። ይህ ዝርዝር የወጣበት ወቅትና ሁኔታ የኢራንን የስለላ አቅም ጥንካሬ የሚያሳይ ነው። ቴህራን የእያንዳንዱን ድልድይ ትክክለኛ መጋጠሚያ ወይም መገኛ ኮኦርዲኔትና ለጥቃት ምን ያህል ተጋላጭ እንደሆነ የሚያሳዩ ፎቶግራፎችን ይፋ ማድረጓ የሳተላይትና የሰው ሰራሽ የስለላ መረጃዎቿ ምን ያህል ጥልቅ እንደሆኑ ማረጋገጫ ነው። ይህ አሜሪካ በቀጠናው ያሏትን ረቂቅ የመከላከያ ስርዓቶች ወይም እነዚህ ሚሳኤል ዲፌንስ ሲስተሞች እንኳን ሳይቀሩ እነዚህን ንብረቶች ሙሉ በሙሉ መጠበቅ እንደማይችሉ ለማሳየት ነው ኢራን በይፋ የድልድዮቹን ስም ዝርዝር ያጋራችሁ። ሌላኛው ትኩረት የሚስበው ነጥብ ደግሞ ምን መሰላችሁ? ኢራን ይህንን መረጃ በይፋዊ የሚዲያ አውታሮቿ ማሰራጨቷ ነው። ይህ ሚስጥራዊ የጦርነት እቅድ አይደለም፣ ለዓለም ይፋ የሆነ የማስጠንቀቂያ ግልጽ ደወል ነው። በዚህ ምክንያትም የአሜሪካ የውጭ ጉዳይ መስሪያ ቤትና የፔንታጎን ባለስልጣናት በቀጠናው ካሉ አጋሮቻቸው ጋር አስቸኳይ ስብሰባዎች እንዲያደርጉ ተገደዋል። የንግድ ድርጅቶችና የኢንሹራንስ ኩባንያዎችም ጭምር በዚህ ዜና ምክንያት ስጋት ውስጥ ወድቀዋል። ምክንያቱ ድልድዮች የሰላም ጊዜ የልማት ምልክቶች ቢሆኑም በኢራን እሳቤ ግን አሁንም የጦርነት ትልቅ ኢላማዎች ተደርጎ ይወሰዳሉ። በአጠቃላይ ግን የሚያሳየን ምን መሰላችሁ? ኢራን ጦርነቱን ከባህላዊ ወታደራዊ ግንባር ወደ መሰረተ ልማት ማውደም ስልት ማሸጋገሯ ነው። ይህ ለውጥ ደግሞ አሜሪካ በኢራን ላይ የምታደርገውን ማንኛውም ቀጣይ እርምጃ ደጋግማ ቆም ብላ እንድታስብበትና እንድታመዛዝን የሚያስገድድ ከባድ ጫና ውስጥ እንድትገባ ያደርጋታል። እነዚህ የድልድዮች ኢላማነት ወጣን በልና ደግሞ የኢራን አብዮታዊ ዘብ ወይም IRGC ኢራን ሪቮሉሽናሪ ጋርድ ኮርፕስ እጅግ ዘመናዊ ረጅም ርቀት ተወንጫፊና በራዳር የማይታይ ስተልዝ የአሜሪካ ክሩዝ ሚሳኤልን ኢንተርሴፕት ለማድረግ መቻሉን ይፋ አድርጓል። ይህ ክስተት በወታደራዊ ሳይንስና በዓለም አቀፍ የደህንነት ተንታኞች ዘንድም ትልቅ ድንጋጤን የፈጠረ ክስተት ሆኗል። ለብዙ አስርት ዓመታት የነበረው የምዕራባውያን የቴክኖሎጂ የበላይነት አሁን በከፍተኛ ሁኔታ ነው ጥያቄ ውስጥ የወደቀው። በሌላ በኩል ይህ ሚሳኤሉ ብቻ አይደለም፣ F-35ን በድጋሜ የኢራን አብዮታዊ ዘብ መቶ መጣሉ እየነገረን ያለው። የአሜሪካ የአየር ላይ የበላይነቱ አሁን ከ30 ምናምን ቀናት በፊት እንደነበረው ነው ያለው አይመስለኝም። ለምን? በጣም እጅግ ዘመናዊና የረቀቁ የቴክኖሎጂ ውጤቶች ናቸው አሁን አመድ እየሆኑ ያሉት። የአሜሪካ የረቂቅ ቴክኖሎጂ ዋነኛ ዓላማ የጠላትን የአየር መከላከያ ሰብሮ በመግባት ስልታዊ ቦታዎችን ማውደም ነው። ሆኖም ግን ኢራን እንዲህ ያለውን ሚሳኤልና የጦር ጀቶች መጥለፍ መቻሏ በቴህራን እጅ የሚገኘውን የራዳርና የኤሌክትሮኒክስ ጦርነት አቅም አሜሪካ ከምትገምተው በላይ መዘመኑን የሚያረጋግጥ ነው። ይህ ማለት ደግሞ አሜሪካ
በኢራን ላይ የምትሰነዝረው ማንኛውም የአየር ጥቃት እንደቀደመው በቀላሉ ግቡን ሊመታ እንደማይችልና ከፍተኛ ኪሳራ ሊያስከትል ሊገጥመው እንደሚችልም የሚያሳይ ቀጥተኛ ድርጊት ነው ይሄ። የኢራኑ የዜና ወኪል የሆነው ተስኒም ኒውስ ባወጣው አንድ ዘገባ ሚሳኤሉ የተጠለፈው ወደ ኢራን ግዛት ሳይገባ በድንበር አካባቢ ነው። ይህ መረጃ የሚያሳየን አንድ ነገር ቢኖር ደግሞ ኢራን በራሷ ምድር ላይ ብቻ ሳይሆን በቀጠናው ሰማይ ላይ የሚንቀሳቀሱ የጠላትን ተብሎ የሚታመኑ ተዋጊዎችና ሚሳኤሎችን ቀድሞ የመለየት ወይም ኤርሊ ዋርኒንግ ሲስተም አቅሟን ማሳደግ ስለመቻሏ ነው። በተለይ ደግሞ በራዳር የማይታዩ ሚሳኤሎች በከፍተኛ ፍጥነትና ዝቅ ብለው የሚበሩም በመሆናቸው እነሱን መጥለፍ እጅግ የላቀ የኮምፒውተር ስሌትና የሰንሰር ቴክኖሎጂን ይጠይቅ ነበር። ኢራን አሁን ይህንን ስኬት ፈጽሜያለሁ ማለቷ ለዋሽንግተን ወታደራዊ እቅድ አውጪዎች ትልቅ ራስ ምታት ይሆንባቸዋል። ወደ ኢራን የሚያሰማሯቸው ጀቶችና ሚሳኤሎች ዳግም መመርመርና ዘመናዊነታቸውን ማሻሻል ይጠበቅባቸዋል። ይህ ክስተት ሌላም ትልቅ ወታደራዊ ምስጢርን ይዟል። ሚሳኤሉ ኢንተርሰፕት መደረጉ ብቻ ሳይሆን ኢራን የሚሳኤሉን አካል በእጇ ካስገባች ደግሞ የአሜሪካን የረቂቅ ቴክኖሎጂ ምስጢር በሪቨርስ ኢንጂነሪንግ የመረዳት እድልም ይኖራታል። ይህ አደረገች ማለት ደግሞ ሌላው ውስብስብ ነገር ውስጥ ነው የምንገባው። ይህ ወደፊት ኢራን የራሷን የራዳር መከላከያ ስርዓቶች በከፍተኛ ደረጃ እንድታሻሽል ያደርጋታል። የጠላት አቅም ምን ያክል እንደሆነ፣ ሚሳኤሎች ምን አይነት ቴክኖሎጂን ይጠቀማሉ የሚለውን ነገር ከደረስክበት እነዛን ሚሳኤሎች ኢንተርሰፕት ለማድረግና ጥቃት እንዳያደርሱብህ ለማድረግ ደግሞ ሪቨርስ ኢንጂነሪንግን በመጠቀም ሚሳኤሎችን የሚከላከል ሌላ ሚሳኤሎችን ትሰራለህ ማለት ነው። ይህ ለኢራን ሌላ ትልቅ እድል ይዞላታል መጥቷል። ከዚህ ቀደም ኢራን የአሜሪካን ድሮኖች አርቅቃ ድጋሜ ይህ ሪቨርስ ኢንጂነሪንግን በመጠቀም ሰርታ መሬት ላይ አገልግሎት እንዲሰጡ ማድረጓ የሚታወስ ነው። አሁን ደግሞ ይህ ክሩዝ ሚሳኤል መጠለፉ በቴክኖሎጂ ፉክክር ውስጥ ያለውን ሽኩቻ አዲስ ደረጃ ላይ እንዲደርስ ያደርገዋል። ከዚህ በተጨማሪ ደግሞ ይህ የቴክኖሎጂ ስኬት በኢራን ወታደራዊ አመራሮች ዘንድ ከፍተኛ መተማመንን ፈጥሮላቸዋል። የኢራን አብዮታዊ ዘብ አዛዦች እንደሚሉት ከሆነ አገሪቱ አሁን ላይ ማንኛውም አይነት የውጭ ወረራ የመመከት ብቻ ሳይሆን የጠላትን እጅግ ውድ የሆኑ የጦር መሳሪያዎችንም በቀላሉ ዋጋ አልባ የማድረግ አቅም አላት ብለዋል። ይህ ደግሞ በቅርቡ በፕሬዚዳንት ትራምፕ የተወሰዱትን የኃይል እርምጃ ስራዎች ውጤታማነታቸው ጥያቄ ውስጥ የሚያስገባ ነው። አሜሪካ ከፍተኛ ገንዘብ አውጥታ ያመረተቻቸው ሚሳኤሎች በኢራን በቀላሉ የሚከሽፉ ከሆነ ዋሽንግተን ወታደራዊ ስልታዋን በሙሉ ለመቀየር ልትገደድ ትችላለች ማለት ነው። አሁን ጦርነቱ በቦምብና በሚሳኤል ብቻ ሳይሆን በረቂቅ ቴክኖሎጂና በብልሃት ጭምር ነው እየተካሄደ ያለው። ኢራን ክሩዝ ሚሳኤሉን መጥለፍ መቻሏ፣ ኢንተርሰፕት ማድረግ መቻሏ የአሜሪካን የአየር ላይ የበላይነት የገፋችበት ትልቅ እርምጃ ሆኖ ይወሰዳል። ይህ ቴክኖሎጂ ፍልሚያ ደግሞ በቀጣይነት ለሚኖሩት ወታደራዊ እንቅስቃሴዎች አቅጣጫ ጠቋሚም ሆኖ እናገኘዋለን። ትራምፕ በኢራን ላይ የወሰዱት ጠንካራ ወታደራዊ አቋምና ለፔንታጎን የሰጡት ትዕዛዝ አሜሪካ በቀጠናው ያላትን ሚናና የወደፊት እጣ ፈንታ የሚወስን ታሪካዊ ክስተት ሆኗል። እዚህ ጋር ሲኤንኤን እና ሌሎች ዓለም አቀፍ መገናኛ ብዙሃን ያወጡት እንዳሉት መረጃ ከሆነ ዋሽንግተን አሁን ላይ ዲፕሎማሲያዊ ትዕግስት የሚባለውን አማራጯን ወደ ጎን በመተው ከፍተኛ የሆነ ወታደራዊ ጫናን ለማሳደር ነው እየጣረች ያላቸው። የፕሬዚዳንት ትራምፕ አስተዳደር ደግሞ በኢራን ላይ የሚሰነዘረውን ጥቃት ተጠናክሮ እንዲቀጥል የሰጡት ትዕዛዝ ኢራንን በንግግር ሳይሆን በኃይል ብቻ መግታት ይቻላል ከሚል ጽኑ እምነት የሚመነጭ እንደሆነ ይገለጻል። ፕሬዚዳንቱ የኢራንን የሚሳኤል ጣቢያዎችና ወታደራዊ ተቋማት ኢላማ ያደረገ ሰፊ ጥቃት እንዲፈጸም መመሪያ ሰጥቷል። ይህ ውሳኔ በዋሽንግተን ፖለቲካ ውስጥ ትልቅ ክፍልን የፈጠረ ሆኗል። አስተዳደሩ ግን ከአሁን በኋላ ለኢራን ትንኮሳ የምንሰጠው ምላሽ በቃላት ሳይሆን በተግባር ነው የሚል ግልጽ መልእክት ነው እያስተላለፈ ያለው። የዚህ ውሳኔ መነሻ ደግሞ አሜሪካ በቀጠናው ያሏት ወታደራዊ ካምፖችና አጋር ሀገራት ከኢራን የሚሰነዘርባቸው ስጋት ለመቀነስ በማለም ነው። ፕሬዚዳንት ትራምፕ ቀደም ሲል ከኢራን ጋር የነበረውን የኒውክሌር ስምምነት በመቅደድና ማዕቀቦችን በማጥበቅ የጀመሩት ማክሲመም ፕሬሸር ያ ፖሊሲያቸው አሁን ወደ ወታደራዊ እርምጃን አሳድገው ከፍተኛ የሆነ ጥቃትን ነው እየፈጸሙ ያሉት። እንደ ሲኤንኤን ዘገባ ከሆነ ደግሞ አሜሪካ በኢራን ላይ የምትሰነዘረው ጥቃት የኢራንን የረጅም ርቀት ሚሳኤል የማምረት አቅም ሙሉ በሙሉ ለማሽመድመድ የታለመ ቢሆንም ይህ እርምጃ አሜሪካ በመካከለኛው ምስራቅ ያላትን የበላይነት በድጋሚ ለማረጋገጥ የምታደርገው ጥረት ተደርጎ ይወሰዳል። ግን መሬት ላይ እንደዛ የሆነ እንደሆነ የሚያሳዩ አሳማኝ መረጃዎች የሉም ማለት ነው። የፕሬዝዳንቱ ውሳኔ በዋይት ሃውስና በፔንታጎን ውስጥ ከፍተኛ ክርክር እንዲነሳ አድርጓል። አንዳንድ የአሜሪካ መንግስት የወታደራዊ አማካሪዎች ይህ እርምጃ ኢራንን ወደ ባሰ አጸፋዊ እርምጃን የሚገፋፋት በቀሏን እንድትቀጥልበት ነው የሚያደርገው የሚል ስጋት አላቸው። በተለይ ደግሞ ኢራን የኢላማ የሚደረጉ ድልድዮች በገልፍ ሀገራት ውስጥ ያሉ ድልድዮችን ዝርዝር ይፋ ማድረጓን ተከትሎ አሜሪካ የምትሰነዝረው እያንዳንዱ ጥቃት በቀጠናው ባሉ አጋሮቿ ላይ የከፋ የኢኮኖሚ ውድመትን ሊያስከትል እንደሚችል ማስጠንቀቂያዎች እየቀረቡ ነው። ሆኖም ግን የትራምፕ አስተዳደር ለኢራን ድክመት ማሳየት የበለጠ አደጋን የሚጋብዘው በሚል አቋሙ ጸንቷል። ኃይለኛውን መታየት አለብን፣ ባለን በሌለን አቅማችን መደብደብ አለብን ኢራን የሚለውን አማራጭ ይዘው እየገፉበት ይገኛሉ። ሌላኛው ትኩረት የሚሻው ነጥብ ደግሞ የፕሬዝዳንቱ ውሳኔ በምርጫ ቅስቀሳቸውና በውስጥ ፖለቲካቸው ላይ ያለው ተጽዕኖ ነው። ትራምፕ አሜሪካ ፈርስት የሚለው መርሃቸው መሰረት በማድረግ በውጭ ሀገራት የሚገኙ አሜሪካውያን ወታደሮች ደህንነታቸው እንዲጠበቅና የጠላቶቻቸውን አቅም እንዲዳከም ይፈልጋሉ። የወታደራዊ እርምጃ ለደጋፊዎቻቸው ጥንካሬ የሚያሳይ ነው፣ ለተቃዋሚዎቻቸው ግን
ግን አገሪቱን ወደ ሌላ የማይፈለግ አድካሚና ማለቂያው የማይታወቅ ጦርነት ውስጥ የሚከት አደገኛ አካሄድ ነው። በጥቅሉ ስንመለከተው ግን መሰላችሁ ይሄ የሚያሳየን ዋሽንግተን ከኢራን ጋር ያላትን ፍጥጫ ወደ መጨረሻው ምዕራፍ እያደረሰች መሆኑን ነው። የፕሬዝዳንት ትራምፕ ቀጥተኛ ትዕዛዝ በሁለቱ ሀገራት መካከል የነበረውን ቀዝቃዛ ጦርነት አሁን ወደ ትኩስ ግጭት መቀየር ነው። ይህ ውሳኔ ደግሞ በቀጠናው ያለውን የዲፕሎማሲ በር ዝግ እያደረገው ነው ያለው። አሁን ወደ ፓኪስታን በኩል ሲደረጉ የነበሩ ጥረቶችና ንግግሮች አሁን ብዙም ውጤት እየተመለከትንባቸው አይደለም። ዓለም ለከፋ ጦርነት እንድትዘጋጅ አስገዳጅ ሁኔታን እየተፈጠሩ ነው የሚገኙት። በኢራንና በዩናይትድ ስቴትስ መካከል ያለው ይሄው ፍጥጫ አሁን ላይ የሁለትዮሽ ጉዳይ መሆኑ አብቅቷል። የመላው መካከለኛው ምስራቅ ሀገራት የሉና ስጋት ሆኗል። አሁን ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ዮርዳኖስና እስራኤል የዚህ ታሪካዊ ፍጥጫ ቀጥተኛ ተጽዕኖ ሰለባዎች ለመሆንም ተቃርበዋል። የዲፕሎማሲው መንገድ ሙሉ በሙሉ መዘጋቱና የቀጠናው ሀገራት ወደማይፈልጉት ጦርነት እየተሳቡ መሆናቸው አሁን ትልቁ ስጋት ሆኗል። ኢራን ያወጣችው የድልድዮች ዝርዝር፣ ኢላማ የተደረጉ ድልድዮች ዝርዝር በአጋጣሚ የተመረጠ አይደለም። የአሜሪካ አጋር የሆኑትን የአረብ ሀገራት መሰረተ ልማቶች ጭምር ያካተተ ነው። ይህ ማለት ደግሞ ቴህራን አሜሪካንን ከመታች እኔ ደግሞ እናንተን ደበድባለሁ የሚል ቀጥተኛ መልእክት ለጎረቤቶቿ እያስተላለፈች ነው። ይህም በቀጠናው ያሉ መንግስታት በዋሽንግተንና በቴህራን መካከል ሚዛናቸውን ለመጠበቅ የሚያደርጉት ጥረት እጅግ አስቸጋሪ ያደርግባቸዋል። የእስራኤል ሚና በዚህ ግጭት ውስጥ እጅግ የጎላ ነው። እስራኤል ከአሜሪካ ጋር በመሆን በኢራን ላይ ጥቃት መሰንዘሯ ቴህራን አጸፋዋን ወደ ቴል አቪቭም እንድትተኩስ አድርጓታል። የኢራን ባለስልጣናት ደግሞ እስራኤል ለምትፈጽመው እያንዳንዱ ስህተት ዋጋ ትከፍላለች የሚለው ማስጠንቀቂያ በቀጠናው ያለውን የአየር መከላከያ ዝግጁነት ወደ ከፍተኛ ደረጃ ከፍ እንዲል አድርጎታል። በሌላ በኩል እንደ ሳውዲ አረቢያ ያሉ ሀገራት የአሜሪካ ጦር ከምድራቸው ተነስቶ ኢራንን የሚመታ ከሆነም ኢራን ሚሳኤሎች ኢላማ የእነሱ የነዳጅ ማጣሪያዎችና ድልድዮች እንዲሁም የውሃ ማጣሪያ ተቋማት እንደሚሆኑ ያውቃሉ። ይህ ስጋት የቀጠናውን ሀገራት በሁለት እሳቶች መካከል አስቀምጧቸዋል። የዲፕሎማሲ ውድቀት ደግሞ ሌላው መራራ እውነት ይዞባቸውን የመጣው ቀደም ሲል በኳታር በኦማን ወይም በአውሮፓ ህብረት በኩል ይደረጉ የነበሩ የሽምግልና ጥረቶች አሁን ሙሉ በሙሉ ምንም አይነት ውጤት እያሳዩን አይደለም። ፓኪስታንም ገብታበት ነበር። ምንም አይነት ለውጥ ያየንበት ሁኔታ የለም። ኢራን በራሷ ምድር ላይ ጥቃት ከተፈጸመባት ከጥቃት አድራሾች ጋር የምናወራው ነገር የሚል ግትር አቋምን ስለመያዙ አያየን ያለ ነው። ዋሽንግተንም ቢሆን ኢራን ባህሪዋን ካልቀየረች ንግግር ትርጉም የለውም በሚል ድርቅ ብላለች። የንግግር ጉዳዮቿን ብዙም የሚጠበቁ አይደሉም። ይሄ ንግግር ማቋረጥ ለተሳሳተ ወታደራዊ ስሌት ወይም ሚስ ካልኩሌሽን ትልቅ በርን እየከፈተ ነው ያለው። አንድ ወገን ሳያስበው የሚወስደው እርምጃ ወደ መጠነ ሰፊ ቀጠናዊ ጦርነት እየገፋን እየሄደ ነው ያለው። ከዚህ በተጨማሪ ደግሞ ምን መሰላችሁ? የቀጠናው ህዝብ ስነ ልቦናዊ ሁኔታው አሳሳቢ ደረጃ ላይ ደርሷል። የኢራን የጥቃት ዝርዝር ኢላማዎች ይፋ መሆን በኢራቅ፣ በሊባኖስ፣ በሶሪያ ያሉ ሌሎች ታጣቂዎች ኃይሎችም እንዲነቃቁ ያደርጋል። እነዚህ ኃይሎች የኢራን አክሲስ ኦፍ ሬዚስታንስ አካል በመሆናቸው ደግሞ ግጭቱ ቢባባስ በተለያዩ ግንባሮች ጥቃት ሊሰነዝሩ እንደሚችሉ ነው የሚጠበቀው። ይህ ደግሞ ጦርነቱን ከኢራን ድንበር አስወጥቶ መላውን መካከለኛው ምስራቅ የሚበላ ሰደድ እሳት እንዲሆን ያደርገዋል። በጥቅሉ ግን ዲፕሎማሲ በወታደራዊ ጡንቻ ተተክቶ የቀጠናው ሀገራት ለከፋ አደጋ ተጋልጠዋል። ጦርነቱ አሁን ካለበት በባሰ ሁኔታ ተጠናክሮ ቢቀጥል አሸናፊ የሚባል ነገር አይኖረውም። መላው መካከለኛው ምስራቅ ለብዙ አስርት ዓመታት ወደ ኋላ ሊመለስ እንደሚችል ግልጽ እየሆነ መጥቷል። ከዚህ ደግሞ ማን ነው የሚያተርፈው ካላችሁን እስራኤል እንደምትሆን የሚያጠራጥር አይደለም። የኢራንና የአሜሪካ ግጭቶች አሁን የደረሰበት ደረጃ መላውን የዓለም ኢኮኖሚ የደም ስር ወደ መቁረጥ ተቃርቧል። ቴህራን በይፋ ያወጣችው የጥቃት ኢላማዎች ዝርዝርና ስልታዊ መተላለፊያዎችን የማጥቃት ዛቻ ወታደራዊ መልእክት ብቻ ሳይሆን ዓለም አቀፍ የኢኮኖሚ ሽብርን የደቀነም እርምጃ ነው። የግጭቱ መባባስ በቀጥታ የዓለምን የነዳጅ ዋጋ ሰማይ እንዲነካ ያደርጋል። ይህ ደግሞ ዓለም አቀፍ የአቅርቦት ሰንሰለት ወይም ሰፕላይ ቼንም እንዲሰበር ዋነኛው ምክንያት ሊሆን ይችላል። ኢራን የቀጠናውን ድልድዮችና የባህር መተላለፊያዎች በተለይም የሆርሙዝ ስትሬትን ለመዝጋት የምታደርገው ዝግጅት በዓለም ገበያ ላይ የሚንቀሳቀሰውን ሲሶ ነዳጅ አደጋ ላይ እንዲወድቅ አድርጎታል። አሜሪካም በኢራን ላይ የምትሰነዝረው እያንዳንዱ ጥቃት በምላሹ ኢራን የነዳጅ ማስተላለፊያ መስመሮችን እንድትዘጋ እንድታወድም ምክንያት እየሆናት ነው የሚገኘው። ይህ ደግሞ ዓለምን ወደ ከፍተኛ የኢኮኖሚ ውድቀት ወይም ግሎባል ሪሴሽን ሊከታት የሚችል አደገኛ ሁኔታ ሆኖ እናገኘዋለን። የኢራን ስትራቴጂስቶች ኢኮኖሚክ ፓሪቲ ወይም የኢኮኖሚ እኩልነት የሚባል መርህን እየተከተሉ እንዳለ ነው የሚገለጸው። አሜሪካ ማዕቀቦችን በመጠቀም የኢራንን ኢኮኖሚ ለማሽመድመድ ስትሞክር፣ ኢራን ደግሞ በምላሹ የአሜሪካ አጋር ሀገራት የነዳጅ ምርትና የንግድ መስመርን በማወክ ዋጋ ለማስከፈል እየሰራች ነው። የኢራን የጥቃት ኢላማዎች ዝርዝር እዛ ውስጥ ከተካተቱ ቦታዎች ደግሞ ለሳውዲ አረቢያና ለኤምሬትስ የነዳጅ ምርት ወደ ውጭ መላኪያ ወሳኝ መሰረተ ልማቶች ይገኙበታል። እነዚህ ቦታዎች ማጥቃት ማለት የዓለምን የነዳጅ አቅርቦት
አቅርቦት በአንድ ጀንበር እንዲቀንስ ማድረግ ማለት ነው። ይህም በኒውዮርክና በለንደን የገበያ ማዕከላት ላይ ከፍተኛ ድንጋጤን የሚፈጥርና ውድመትና ኪሳራን የሚያስከትል ነው። የኢንሹራንስ ኩባንያዎችና የባህር ላይ ንግድ ድርጅቶች አሁን ላይ በቀጥናው ለሚደረጉ እንቅስቃሴዎች የሚጠይቁት ክፍያ እጅግ በከፍተኛ ሁኔታ ጨምሯል። ይህም የሸቀጦች ዋጋ በዓለም ዙሪያ እንዲንር ነው እያደረገ ያለው። CNN እንደዘገበው ከሆነ የትራምፕ አስተዳደር በኢራን ላይ የሚወስደው ወታደራዊ እርምጃ ለጊዜው ድል እያስገኘለት ያለ ቢመስልም በሀገር ውስጥ ግን የነዳጅ ዋጋ መናርን ተከትሎ የህዝብ ተቃውሞ በከፍተኛ ሁኔታ ሊፋፋም ይችላል የሚል ስጋት በዋሽንግተን ኢኮኖሚያዊ አማካሪዎች ዘንድ አለ ሲል ነው የተደመጠው። ኢራን ይህንን ድክመት ጠንቅቃ ታውቃለች። ጦርነቱን ወደ ኢኮኖሚ አውድማ በመውሰድም አሜሪካን ከውስጥ እንድትዳከም እየጣረች ትገኛለች። ከዚህ በተጨማሪ ደግሞ ይህ የኢኮኖሚ ጦርነት በአውሮፓና በእስያ ሀገራት ላይ የሚፈጥረው ተጽዕኖ ከባድ ነው። እንደ ቻይናና ህንድ ያሉ ግዙፍ የነዳጅ ተጠቃሚዎች በመካከለኛው ምስራቅ የሚፈጠረው ማንኛውም መስተዋጎል የኢንዱስትሪዎቻቸውን እንቅስቃሴ ሽባ እንደሚያደርገው ያውቃሉ። በዚህ ምክንያት አሜሪካ በኢራን ላይ የምትወስደው ወታደራዊ እርምጃ ከወዳጅ ሀገራቶቿ ጋር ጭምር እንድትቃረን ያደርጋት ነው ያለው። ኢራን ያወጣችው ዝርዝር የጦር መሳሪያ ብቻም ሳይሆን ዓለም አቀፍ ፖለቲካን የሚበጠብጥ የኢኮኖሚ ቦምብ ሆኖም እያገለገለ ይገኛል ማለት ነው። ይህ የሚያሳየን ደግሞ ምን መሰላችሁ? ጦርነቱ በሜዳው ላይ ካለው ተኩስ በበለጠ በዓለም የኢኮኖሚ መዋቅር ላይ ከፍተኛ ስንጥቅ እየፈጠረ መሆኑን ነው። የኢራን ድልድዮችን የመምታት ስትራቴጂ አሜሪካና ዓለምን በኢኮኖሚው ግንባር አንገት ለአንገት ይዞ የማፈን ሙከራ ነው። የዚህ ግጭት የወደፊት ዕጣ ፈንታ ደግሞ ስንመለከት በሶስት ዋና ዋና መንገዶችን ልንቃኘው እንችላለን። የመጀመሪያውና እጅግ አደገኛው መንገድ ምን መሰላችሁ? በዝርዝር ያቀረበቻቸውን ኢላማ የተደረጉ ድልድዮችና ሌሎች ኢንፍራስትራክቸሮችን የማውደም እርምጃ መውሰድ መጀመር ከቻለች ነው። ይህ ክስተት አሜሪካና እስራኤል ምላሻቸው ወደ ኢራን የውስጥ ከተሞችና የነዳጅ ማውጫዎች እንዲያሰፉ የሚገፋፋቸው ነው። እንዲህ ያሉ ሁኔታዎች ደግሞ መላውን ቀጠና ለብዙ አስርት ዓመታት ወደማይወጣበት የፍርስራሽና የደህንነት አዙሪት ውስጥ የሚከታቸው ነው። ሁለተኛው አማራጭ ምን መሰላችሁ? የቴክኖሎጂ መገዳደር ነው ወይም ቴክኖሎጂካል ስቴልሜት ነው። ኢራን የአሜሪካን ዘመናዊ ሚሳኤሎችን መጥለፍ መቻሏ አሜሪካ የምትሰነዝረው ጥቃት የሚጠበቀውን ድል ላያመጣ ይችላል የሚል ስጋት በዋሽንግተን ዘንድ እንዲፈጠር አድርጓል። ይህ ሁኔታ ደግሞ ሁለቱም ወገኖች ጦርነቱ ከፍተኛ ዋጋ እንደሚያስከፍላቸው ተረድተው ድምጽ ባይሰማም ከበስተጀርባ ወደሚደረግ ዲፕሎማሲያዊ ሽምግልና እንዲመለሱ ሊያስገዳቸው ይችላል። ሆኖም ይህ እንዲሆን ደግሞ በዋይት ሃውስና በቴህራን በኩል ያለውን የክብርና የጥንካሬ ፖለቲካ መሰበር ይኖርበታል። ሶስተኛውና ዓለም በጉጉት የምትጠብቀው መንገድ ግን የዓለም አቀፉ ማህበረሰብ ጣልቃ ገብነት ነው። ቻይና፣ ሩሲያና የአውሮፓ ህብረት የነዳጅ ዋጋ መናርና የዓለም ኢኮኖሚ መላሸቅ ስጋት ላይ ስለጣላቸው በዋሽንግተንና በቴህራን ላይ ጠንካራ ጫና በማድረግ አዲስ ቀጠናዊ ሰላም ስምምነት እንዲፈጠር ሊገፉ ይችላሉ። ነገር ግን የፕሬዝዳንት ትራምፕ አስተዳደር ከውጭ የሚመጣን ጫና የመቀበል ዝንባሌው ከዚህ ቀደምም አነስተኛ ሆኖ ስለተመለከት ነው። ይሄ መሆን እድሉ ደግሞ እጅግ በጣም ጠባብ ነው ማለት ነው። በአጠቃላይ ግን ጉዳዩን አጠቃለን ስንመለከተው በመካከለኛው ምስራቅ ይፋ የተደረገው የጥቃት ኢላማዎች ዝርዝር ካርታ ብቻ አይደለም፣ የሰላምና የጦርነት ወሰን ጭምር ነው። ኢራን በቴክኖሎጂ ባሳየችው ድፍረትና አሜሪካ በወሰደችው ቀጥተኛ የሆነ እርምጃ ቀጠናው አዲስ ታሪክ እየተጻፈለት ነው ያለው። በሚቀጥሉት ጥቂት ሳምንታት የሚወሰዱ እርምጃዎች ደግሞ ዓለምን ወይም ወደ ታላቅ የኢኮኖሚና የሰላም ብርሃን ወይም ደግሞ ወደ ከፋ ጨለማና ውድመት ይወስዷታል ማለት ነው። ዓለም አሁን በከፍተኛ አጣብቂኝ ውስጥ ሆና ትኩረቷን ወደ መካከለኛው ምስራቅ ሰማይ ላይ አድርጋለች። እዛ ላይ የሚፈጠረው ነገር የሁላችንም ህይወት ስለሚነካ ማለት ነው። ይህንም ብለን ሰላም ለዓለማችን ተመኝተን የዛሬው ልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ እናንተ ተመኛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን በማለት እዚህ ጋር ተሰናበታለሁ። በቀጣይ በሌላ ጉዳይ እንገናኛለን። እስከዛ ድረስ ቸር ቆዩልኝ። ሰላም።